እንደምን ዋላችሁ እንደምን ከረማችሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ከየስ ኢትዮጵያ። በዚች በአጭር ድምፅ ስለ የስ ኢትዮጵያ የቴሌግራም ቻናል ልነግራችሁ ፈልጋለሁ። ምክንያቱም እንደምታውቁት የኢትዮጵያ ወጣቶችን የማገዝ ጉዳይ የኢትዮጵያ ወጣቶችን የተፈጥሮ ጸጋ ለራሳቸውና ለሀገራችን በደንብ የመጠቀም ጉዳይ በአንድ ዓመት ብቻ ሰርተን ወይም ደግሞ የተወሰነ ጊዜ ላይ የሚመረቁ ልጆች ላይ ሰርተን የሚያበቃ ነገር አይደለም። ቀጣይ ስለሆነ በቀጣይነት እየተጠናከርን መሄድ ስላለብን በተለይ ቴሌግራም ግሩፕ ደግሞ ለዚሁ ዓላማ ስለተከፈተ እሱን ግሩፕ ላሳያችሁ ብዬ ነው። የስ ኢትዮጵያ ግሩፕ ይላል። ይኸው እዚህ ላይ እንደምታዩት 6700 አካባቢ አባላት አሉት። በዚህ ሰዓት እንኳን ወደ 9800 ሰዎች ኦንላይን እንዳሉ ይታየኛል። እና ዝም ብላችሁ ብታዩት ይሄ በጣም ትልቅ ፕላትፎርም ነው ብንጠቀምበት። እዚህ ክፍል ውስጥ ያሉት 6000 አካባቢ ወጣቶች እንኳን በሙያቸው በተማሩበት እንደገና አምላክ የሰጣቸውን ጥበባቸውን አውጥተው መጠቀም እንዲችሉ ብናግዛቸው በጣም ብዙ ለሀገራችንና ለዓለማችን የሚጠቅም ስራ እንደሚሰሩ ነው። እና እንደምታዩት ብዙ አድሚኖች አሉ። እና ይሄ ገጽ ላይ በተደጋጋሚ ስለምጠየቅ ለምሳሌ ግራንት ራይቲንግ ቲም አለ፣ ጀነራል የውይይት ገጽ አለ፣ ስኮለርሺፕ እና ስኮለርሺፕ ነክ ነገሮች አሉ። ለምሳሌ እዚህ ገጽ ላይ ከስኮለርሺፕ ጋር የተያያዙ በጣም ብዙ ጠቃሚ መረጃዎችን ቀድሞውኑ ሪከርድ አድርገን አስቀምጠናል። ግን አያዩትም ወጣቶች እና ከ6000 ውስጥ እኔ እንጃ እንደው 300ዎቹ አይተውት የሚያውቁ ከሆነ ቪዲዮ ሪከርድ አድርገን አስቀምጠናል። እዚህ ላይ ስኮለርሺፕ ነክ ነገር ዋና የምንለውን ነገር አስቀምጠናል። አብዛኛው ወጣት የሚጠይቀኝ ኦልሬዲ ቀድሜ ሪከርድ አድርጌ ያስቀምጫለሁ ማለት ነው። እንደዚሁም ደግሞ ብታዩ የየስ ኢትዮጵያ ትሬኒንጎች አሉ። ለየስ ኢትዮጵያ ትሬኒንጎች አሁንም ፐርሰናል ዴቨሎፕመንት ትሬኒንግ መጀመሪያ ላይ የሚያግዛቸው መሰረታዊ የሆኑ መረጃዎችን እዚህ ጋር ሊንኩን አስቀምጠናል ማለት ነው። በሶስተኛ ደረጃ የቮለንቲር ሰርቪስስ የተለያዩ በጎ አድራጎት ስራዎች፣ የቢዝነስ አይዲያ እንደዚህም ደግሞ ከኢምፕሎያቢሊቲ ጋር ወይም ደግሞ ተመርቀው ስራ ለሚፈልጉ ወጣቶችም የሚሆኑ ግሩፖች ክሬት አድርገናል ማለት ነው። እዚህ ላይ ገብተው ያሉትን መረጃዎች አየት ቢያደርጉ ወጣቶች እንደገና የበጎ አድራጎት ስራ ላይ ቢሳተፉ በጣም ለራሳቸውም ለእኛም ይጠቅማል፣ ቀላል ይሆናል ማለት ነው። እና እንግዲህ እንደምታውቁት ቴሌግራም በጣም ከባድ ነው። ጥሩ ነገሮችን ያለውን ያህል እንደዛው ያህል ደግሞ በጣም ወጣቱን የሚያደናግሩ እና መኖር የሌለባቸውም ደግሞ እንዳለው አውቃለሁኝ። አንዳንድ ገጾች አሁን አንዳንዴ ዝም ብለው አድ ያደርጉኛል ሰዎች እና ብዛቱ በቃ ወጥቼ ራሱ መጨረስ አልቻልኩም ማለት ነው። ይገባኛል የኢትዮጵያ ወጣቶች ምን ያህል በመረጃ ብዛት ምን ያህል እንደዚህ በኢንተርኔት ፔጆች መብዛት ግራ እንደሚጋቡ ማለት ነው። እና እንደዚህም ደግሞ ከፈለጋቸው የየስ ኢትዮጵያ የመጽሐፍ የሚጽፉ ቡክ ራይተርስ ክለብ አለ እና ይሄ ጀማሪ መጽሐፍ የሚጽፉ ሰዎች ያሉበት ክበብ ነው እና 42 ሰዎች አካባቢ ነው ያለነው አሁን ከተመዘገቡት። አብዛኞቹ ያሉም አሉ የሌሉም አሉ። አንዳንዶቹ በኢሜይል ነው ኮሚኒኬት የምናደርጋቸው። የመጀመሪያ ጊዜ ጀማሪ መጽሐፍ የሚጽፉ ወጣቶችንም እያገዝን እንደዚሁ ሜንተር እያደረግን የራሳችንን ልምድ ሼር እያደረግን አብረን እየሰራ እንገኛለን። ወደ 20 ሳምንት አካባቢ አልፎናል አሁን እና ኢንቨስትመንትም ጀምረናል። እንግዲህ እንደምታውቁት በየስ ኢትዮጵያ ከእርዳታ ባለፈ ከበጎ አድራጎት ባለፈ ቢዝነስ መስራት ስላለብን ለሀገራችን ወጣቶች እንደዛ አይነት ነገሮች ማሳየት ስላለብን እሱም ስራ አለ እና እዚህ ቴሌግራም ግሩፕ ላይ ግቡ፣ ሌሎችም እንዲገቡ አድርጉ። ብዙ የተቀመጡ ለወጣቶች ህይወት የሚጠቅሙ አሉ። እንደምታውቁት ያው ዛሬ ሚዲያው ላይ በጣም የሚራገበው ነገር በጣም ሴንሴሽናል ሲሆን አይን የሚስብ ሲሆን እና በጣም እንትን የተባለ ምንድን ነው የሚባለው ማስታወቂያው ላይ ወርወሬቨር የሰው ስሜት ኮርኳሪ የሚሆን ነገር ሲሆን ነው ሰዎች በብዛት የሚከተሉት ማለት ነው። ይሄ ግን ፒውርሊ ሙያንና ትምህርትን መሰረት አድርገው የሚሰራ ነው እና ብዙ ወጣቶችም ድጋፍ የሚፈልጉትን ያህል ግን ፔጆቻችንን እያዩት አይደለም እና ዩቲዩብ ገጹንም ይሄንን ቴሌግራምም በደንብ ሊንክዲን ላይ በተለይ አደራ የምንለው የኢትዮጵያ ወጣቶች ሊንክዲን አጠቃቀም ፕሮፌሽናል ማህበራዊ ሚዲያ ሊንክዲን አለ እንደምታውቁት። አብዛኛው ወጣት ግን ሊንክዲን ምን እንደሆነ ግንዛቤ የላቸው እና በሙያቸው ደግሞ ማደግ ይፈልጋሉ ማለት ነው። ለሙያ እና ሙያን ለማሳደግ ተብሎ ከተጀመሩ ማህበራዊ ሚዲያዎች ውስጥ አንዱ ሊንክዲን ነው እና
እሱንም በዚህ አጋጣሚ ብትነግሯቸው ላሳስባችሁ ፈልጋለሁ። ለምሳሌ የኔ ሊንክዲን ሊንክዲን የምትባለው አፕሊኬሽኗ እቺ ናት። ኢን የምትለዋ ናት፣ እችኛዋ ናት ሊንክዲን። እና አሁን እንኳን ለአንድ ወጣት ጀርመን ሀገር ሄዶ መማር ለሚፈልግ ወጣት የእሱን ፕሮፋይል ሼር የእሱን ጥያቄ ሼር አድርጌ ይሆን እንደምታውቁት አንድ ወንድማችን ጀርመን ሀገር የትምህርት ዕድል አግኝቶ ቪዛ ለማመልከት ኢትዮጵያ ባንክ ውስጥ ጥሩ ተቀማጭ ብር ያለው ሰው ባንክ ስቴትመንት እና እንደ ዘመድ ሆኖ እንዲያግዘው ድጋፍ ፈልጎ ይሄው ሼር አድርጌ ኦልሬዲ እየተረዳዱ ጀምረዋል ማለት ነው። እና እንደዚሁም ደግሞ ማየት እንዲገባችሁ ያው ስክሪን ሪከርድ እያረኩ እያሳየኋችሁ ነው። ይሄው ለምሳሌ ይሄ እኔ ገጽ ነው። ሊንክዲን ሲሰራ በጣም ፕሮፌሽናል እና ሙያን መሰረት አድርጎ የሚሰራ ነው። እና ይሄው የኔ ሊንክዲን ይሄን ይመስላል። ልታዩ ትችላላችሁ ምን ያህል ሰው ፎሎ እንደሚያደርገው። እንደዚሁም ደግሞ በየጊዜው ስለ ኢትዮጵያ በጣም ብዙ መረጃዎች እዚህ ላይ ያስቀምጣለሁ። አሁንም እንዳልኳችሁ አብዛኛው የኢትዮጵያ ወጣት አያገኙትም ገጹን ማለት ነው፣ እያዩት አይደለም። ለምን? እነሱ ያሉበት ቦታና ለእነሱ የሚጠቅም መረጃ ያለበት ቦታ ይለያያል። እና መጽሐፍ ለሚፈልጉ ወጣቶች ኑ አብረን እንስራ እያልን በሰፊ እየተነጋገርን ያለ ነው፣ ሼር እያደረግንን ያለ ነው። እና እስቲ ይሄንን ደግሞ ላልደረሱ ላልሰሙት አሰሙልን እና በደንብ አብረን እንስራ። ኑ አብራችሁን ስሩ እላችኋለሁ። ብዙ አይነት አማራጭ አለ። በበጎ አድራጎት መስራት ትችላላችሁ። አሁን ደግሞ ቢዝነስም ሜንተሪንግ አለ፣ መጽሐፍ አለ፣ ሳምንታዊ የበጎ አድራጎት ስራዎች አሉ። በየአካባቢ የኢትዮጵያ ፎካሎች አሉ እና በምትኖሩበት አካባቢም እኛን ወክላችሁ በተለይ ኢትዮጵያ ዩኒቨርሲቲዎች ውስጥ ሃይ ስኩሎች ውስጥ በየከተማው እኛ ወክላችሁ አብረን መስራት እንችላለን። እና ብዙ በተለይ ለምሳሌ የወንድማችን የብስራት አይነት ይኸው በግብርና ምህንድስና ተመርቆ ቅርብ ጊዜ ስራ የፈለገ ነው እና እርግጠኛ ነኝ በአጭር ጊዜ ስራ ያገኛል። እና ምን ያህል ሰዎች እያዩ እንዳሉ ማወቅ ትችላላችሁ። ለምሳሌ እህታችን ረድኤት የተጀመረችው አውራ የሚባል የአእምሮ ጤንነት ላይ የሚሰራም የኢትዮጵያ አጋር ድርጅት አለ። እንደዚሁም ወንድማችን አሸናፊ ለምሳሌ በሄልደር ቴክኖሎጂ ላይ እንደዚሁም አሸናፊም በጣም ብዙ ስራ እየሰራ ነው ያለው እና እሱም እንደ ምሳሌ የምንጠቀመው ወንድማችን ነው የኢትዮጵያ። የእሱንም ፔጅ ያሳያችኋለሁ። በዚህ አጋጣሚ ማታውቁ ምን ያህል በኢትዮጵያ ወጣቶች ጥሩ ስራ እየሰሩ እንዳሉ ማለት ነው። ይኸው ለምሳሌ እዚህ ጋር ይሄው የምታዩት አሸናፊ የሄልደር ቴክኖሎጂ መስራችና በዚሁም ዋና አስተባባሪ ሄልደር ቴክኖሎጂ ሆይ እነሱ ገጽ አለ እና በጣም ብዙ ስራ ብዙ ድጋፍ ነው እያደረጉ ያሉት ለኢትዮጵያ። እንኳን ዌብሳይታችን እና ሞባይል አፓችንን የሰሩልን እና አሸናፊ ናቸው። ይኸው የኢትዮጵያ ሞባይል አፕ አሳያችኋለሁ። ከና አሸናፊ ጋር ብትሰሩ ሞባይል አፕሊኬሽንም እንዲሰሩላችሁ ብትጠይቋቸው በጣም ቆንጆ አድርገው ይሰሩላችኋል፣ እርግጠኛ ነኝ። ይኸው የኢትዮጵያ የሞባይል አፕሊኬሽን ይሄኛው ነው። በእነ አሸናፊ ናቸው የሰሩልን ይሄንንም ማለት ነው። እና የኢትዮጵያ ወጣቶች ይችላሉ፣ በደንብ ካገዝናቸው መስራት ይችላሉ። እና ይሄውን አንድ ሳምፕል ነው ማለት ነው። ሳምፕል የኢትዮጵያ ወጣቶች መስራት የሚችሉት የሰሩልን ስራ ነው እንድታዩ። እና እንግዲህ በርቱ፣ የኢትዮጵያን ተከተሉ። ያ ቲክቶክ ላይም አለን። ይኸው ቲክቶካችንም ላይ ስቲል ኢትዮጵያ ነው። እንግዲህ ወጣቶች ያሉበት ቦታ ሁሉ እንሄዳለን። አብራችሁን እንድትሄዱ በርቱ እንድንላቸው ወጣቶችን በዚህ አጋጣሚ ላስታውሳችሁ ፈልጋለሁ። አመሰግናለሁ። ፈቃዱ ነኝ። በርቱ። በጣም አመሰግናለሁ።